አብራችሁን ቆዩ። በሀገር ውስጥ መረጃዎች ጀምራለሁ። ዛሬ ንጋት ላይ በተደረገ የዳጉ ማራቶን ኢትዮጵያውያን አትሌቶች አሸነፉ። በሴቶች በተደረገ ውድድር መሰረት በለጠ ሁለተኛ ሆና ስታጠናቅቅ ርቀቱን ለመጨረስ 2 ሰዓት ከ19 ከ52 ሰከንድ ወስዶባታል። ከመሰረት በ11 ሰከንድ የቀደመችው ኬንያዊቷ ሊሊያን ካሲት ቀዳሚ ሆና ስታጠናቅቅ ሌላኛዋ ኬንያዊት ኤቫሊን ቸርችል ሶስተኛ ሆና ጨርሳለች። ባለፈው ዓመት ይህን ውድድር መሰረት በለጠ ቀዳሚ ሆና ማጠናቀቋ ይታወሳል። በወንዶቹ ዘርፍ ኢትዮጵያዊው ጨምዴሳ ጉደታ ሁለተኛ ሆኖ ጨርሷል። ጨምዴሳ ውድድሩን 2 ሰዓት ከ8 ደቂቃ ከ9 ሰከንድ ያጠናቀቀ ሲሆን አንደኛ የወጣው ታንዛኒያዊው ጋብሪኤል ጌይ ጨምዴሳን በማይክሮ ሰከንድ ነው የበለጠው። ጃስፌት ኪሴሞ ከታንዛኒያ ሶስተኛ ሆኖ አጠናቋል። በውድድሩ አንደኛ ለወጡ አትሌቶችም 200,000 የአሜሪካን ዶላር ይበረከታል። ለሁለተኛው 80,000፣ ሶስተኛ ሆኖ ለጨረሰው 45,000 የሚሸለም ሲሆን እስከ 10ኛ ደረጃ ይዘው የሚያጠናቅቁ አትሌቶችም የሽልማቱ ተካፋዮች ናቸው። የሮድ 2028 አካል የሆነው የታዳጊዎች ውድድር በባህር ዳር ከተማ ተጀምሯል። የውድድር መጀመሩ የታዳጊዎችን የስልጠና አቅም የሚለካበትና ለወደፊት የሀገራቸው ተስፋ የሚሆኑ ታዳጊዎች የሚለዩበትም ነው ተብሏል። ተጨማሪውን አብረን እንከታተል። አሃዱ ፈጠን ብላችሁ ታልፉልናላችሁ። አሃዱ እግር ኳስ ፕሮጀክት ፋሲሎ የኢትዮጵያ እግር ኳስ ፌዴሬሽን የሮድ 2028 በሚል ታዳጊዎችን ማብቃት ላይ እየሰራ ይገኛል። በአማራ ክልል ከሚገኙት ከተሞች መካከል ደግሞ ባህር ዳር ከተማ በሮድ 2028 ወይም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን በዘረጋው የታዳጊዎች ልማት ላይ ውድድሮችን ለማዘጋጀት ወደ ከተማ ውስጥ የሚገኙ ፕሮጀክቶችን በማሰባሰብ ከ17 እና ከ15 ዓመት በታች በሁለቱም ጾታዎች ከ40 በላይ ታዳጊዎች ለሚቀጥሉት 6 ወራት ያክል ውድድራቸውን የሚያከናውኑ ይሆናል። በከተማችን ለ7 እና ከዛ በላይ ለሆኑ ዓመታት ተቋርጦ የቆየ ውድድር ነው። በመሆኑም ይሄ ውድድር አሁን ወደ ከተማችን መምጣቱ እና ልጆች እድሉን ማግኘታቸው ተተኪ ስፖርተኛ ከመፍጠር አንጻርና ልጆቹ በልምምድ ወቅት ያገኙትን ሳይንሳዊ ስልጠና በውድድር መፈተሽ የሚችሉበትን እድል ያገኛሉ። ታዳጊዎቹ እዚህ ውድድር ላይ መካፈላቸው ደግሞ በተለይም ደግሞ በተለያዩ አካባቢዎች ያገኙትን ስልጠና እንደ ውድድር መነሻ አድርገው ልምድ እንደሚያገኙበት ተደርጎ ይቆጠራል። በዚህ ውድድር ላይ የሚካፈሉ ታዳጊዎች ይህ ውድድር መዘርጋቱ በእግር ኳስ እድገታቸው ላይ የሚያደርግላቸው አስተዋጽኦ ምን እንደሚመስል ከነሱ ጋር ደግሞ ቆይታ አድርጋለሁ። ይሄ ውድድር ተቋርጦ ነበረ እና አሁን በእኛ ጊዜ መጀመሩ በጣም በይበልጥኛ እድለኞችን እንድንል ያስብለናልኝ። ይሄ ውድድር በእኛ ዘመን መጀመሩ አሪፍ ነው እላለሁ። ውድድሩ በጣም ጥሩ ነው። ለእድሜያችን ህጻን ለሆኑ ልጆችም ይሄ እድል በመፈጠሩ በጣም ደስ ብሎኛል። አብዛኛው ልጆች ከቤት አይወጡም፣ ማለት ቤተሰብም አይፈቅድላቸውም። ኳስ ለመጫወት ሴት ልጅ ቤት ውስጥ እንድትቀመጥ እንጂ ኳስ እንድትጫወት አይፈቀድላትም። ይሄ እድል ለኛ ስለተሰጠን በጣም ደስ ብሎኛል። ያው ለኛ ደስ የሚል ስሜት አለው፣ ምክንያቱም እኛ ራሳችን የምናሳይበት ውድድር ነው። ያው እንደዚህ አይነት ውድድሮች ከዚህ በፊት አይደረጉም ብዙም ባህር ዳር ላይ። ያው እኛ ራሳችን የምናሳይበት ውድድር ይሆናል ብዬ ተስፋ አደርጋለሁ። የሮድ 2028 የታዳጊዎች ውድድርን የባህር ዳር ከተማ አስተዳደር እግር ኳስ ፌዴሬሽን ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር ባህር ዳር ከተማ ላይ እያከናወነ ይገኛል። እነዚህ ታዳጊዎች ነገ ከነገ በኋላ ውድድሩ ሳይቆራረጥ ስልጠና ሂደታቸው ሳይቆራረጥ ቀጣይ እንዲሆንና በሀገር አቀፍ ደረጃ ሀገራቸውን የሚወክሉ ተኪ ስፖርተኞች እንዲሆኑ ደግሞ ቀጣይ ትልቅ ስራዎችን መስራት ይጠይቃል። ከብዙ መቋረጥ በኋላ የተጀመረ ነው። እነሱ የሚፈልጉት ነገር ነው። አወዳዳሪ ኮሚቴዎችም ቴንኪው ልንላቸው ይገባል። ከዚህ በኋላም ሳይታክቱ ይሄ ውድድር እስከ መጨረሻው ድረስ የሚዘልቅ እንደገና ደግሞ ቀጣይ ዓመትም እንዲኖረው ያው የነሱ ቁርጠኝነትም ስለሚወስነው ተቋርጦ ነበር ከዚህ በፊት። አሁን የውድድሩ መምጣቱ አሪፍ ነው። ቢያንስ በየ6 ወሩ እንደዚህ ውድድር ቢኖር የተሻለ ነገር እናሳያለን። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ትላንት ሲጀመር ባህር ዳር ከነማ አሸንፏል። ፋሲል ከነማ ደግሞ ተሸንፏል። ፕሪሚየር ሊጉ ትላንት በ20ኛ ሳምንትና በሐዋሳና በአዳማ ከተማ ተጀምሯል። ሐዋሳ ላይ ባህር ዳር ከነማ ከሀዲያ ሆሳዕና ጋር ያደረጉትን
ጨዋታ 1-0 በሆነ ውጤት ነው ያሸነፉት። የጨዋታ ብልጫ የነበራቸው የነብሮቹን የግብ ክልል ደጋግሞ የፈተሹት የጣና ሞገዶቹ በመጀመሪያው አጋማሽ በግርማ ዲሳሳ የፍጹም ቅጣት ምት ግብ 3 ነጥብ አሳክተዋል። የደጋረገ ይግዛው ቡድን ሁለተኛው ዙር በጥሩ መልኩ የጀመረም ሲሆን ነጥቡን 27 አድርሷል። በተመሳሳይ ሐዋሳ ላይ በተከወነ ሌላ ጨዋታ አዳማ ከተማ ኢትዮጵያ መድንን በቢኒያም አይተን የፍጹም ቅጣት ምት ግብ 1-0 አሸንፏል። ሻምፒዮኑ የገብረ መድን ኃይሌ ቡድን በውጤት ማጣት ሲቀጥል የስዩም ከበደው አዳማ ከተማ ደግሞ በሁለተኛው ዙር ወደ ድል ተመልሷል። አዳማ ከተማ ላይም ትላንት 2 ጨዋታዎች ሲደረጉ ፋሲል ከነማ ተሸንፏል። አጼዎቹ በኢትዮጵያ ንግድ ባንክ 3-1 ተሸንፏል። በመጀመሪያው አጋማሽ ምንም ኢላማውን የጠበቀ ሙከራ ያላደረጉት ፋሲሎች በሳይመን ፒተር ግብ እየተመሩ ለረፍት ወጥተዋል። በሁለተኛው አጋማሽ ንግድ ባንክ የበለጠ ራሱን በማጠናከር በሁዘይፋ ሻፊና ሳምሶን ቹቹ ግቦች የግብ ልዩነቱን አስፍቷል። አዲሱ ፈራሚ ታምራት እያሱ ደግሞ ጨዋታው ሊጠናቀቅ ሲል የፋሲል ከነማን ብቸኛ ግብ አስገኝቷል። የአጼዎቹ አሰልጣኝ አምሳሉ ስመላለም ቡድናቸውን ያልመሩ ሲሆን ክለቡም አሰልጣኙ ለምን ጨዋታውን እንዳልመሩ አላሳወቀም። በሌላ ጨዋታ ከመመራት የተነሳ ወላይታ ዲቻ መቻልን 4-3 በሆነ ውጤት አሸንፏል። ሊጉ ዛሬም ሲቀጥል አርባ ምንጭ ከነገሌ አርሲ፣ ሸገር ከተማ ከኢትዮ ኤሌክትሪክ፣ ሐዋሳ ከተማ ከድሬዳዋ እንዲሁም ሲዳማ ቡና ከወልዋሎ ጨዋታቸውን ያደርጋሉ። ያልተጠበቀ አጋጣሚ ነው። ሳምሶን ቺቹ የመጀመሪያ ኪሩቤል ዳኜ ወይስ ናትናኤል ወልደ ጊዮርጊስ? ኪሩቤል አማኑኤል ደስታ። በማን ነው ይሄ ጎል የሚመዘገበው? በታምራት ወይስ? የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር ትላንት ተጀምሯል። ከቆመበት 14ኛ ሳምንት በጀመረው ሊግ ትላንት ቦሌ ክፍለ ከተማና አዲስ አበባ ከተማ አሸንፈዋል። ትላንት 3 ጨዋታዎች ናቸው የውድድሩ ሁለተኛ ዙር ያስጀመሩት። አዲስ አበባ ከተማ ልደታ ክፍለ ከተማ 2-1 አሸንፏል። አማራ ብተውና አለሚ በዮቿ ለአዲስ አበባ ከተማ ግቦቹን ሲያስቆጥሩ ሄሌን ሸቱ ደግሞ የልደታን ግብ አስገኝታለች። በሌላ ጨዋታ ቦሌ ክፍለ ከተማ ከሲዳማ ቡና ተገናኝተው ቦሌ ክፍለ ከተማ በዳሳሽ ሰው አገኝ ብቸኛ ግብ 3 ነጥብ አግኝቷል። ይርጋ ጨፌ ቡና ከአርባ ምንጭ ከተማ ያደረጉት ጨዋታ እንዳቻ ተጠናቋል። አርባ ምንጭ በስንዱ ዳምጠው የ6ኛው ደቂቃ ግብ ረዥም የደቂቃዎችን ቢመራም ይርጋ ጨፌ በ91ኛው ደቂቃ መታሰቢያ ክፍሌ ባስቆጠረችው ግብ ነጥብ ተጋርቷል። ሊጉ ዛሬም ሲቀጥል በሁለት ጨዋታዎች የሚከናወኑ ይሆናል። ከደቂቃዎች በኋላ 7 ሰዓት ሲል ባህር ዳር ከነማ ከድሬዳዋ ከተማ ጋር ጨዋታቸውን ያደርጋሉ። ኢትዮ ኤሌክትሪክና መቻል የሚያደርጉት ጨዋታ ደግሞ ቀን 9 ሰዓት ላይ ይጀምራል።